ኢየሱስ ፈጣሪ ነው? አዎ። አብስ ፈጣሪ ነው። ቀጥይ። መንፈስ ቅዱስስ ፈጣሪ ነው። ሶስት ፈጣሪ ያላችሁ ማለት ነው? በአካል አዎ። በአካል እንዴት? በመለኮት አንድ። አይ እንዴት? አብራራልኝ። በአካል አንድ በመለኮት ሶስት። አንድ ፈጣሪ አለ፣ ሶስት አካል አለ። ሶስት አካል አንድ ፈጣሪ። እሺ ኢየሱስ ሳይመጣ በፊት ዓለምን የሚጠብቃት ማን ነበር? ኢየሱስ በስጋ የተገለጠ አምላክ ነው እንጂ ሰውን ፈጣሪ ያደረግነው ሳይሆን ፈጣሪ በስጋ የተገለጠ ነው። ማርያምን የወለዳት ማን ነው? አባትና እናቷ። እሺ ማርያም ፈጣሪን ታረግዛለች? በስጋ ተገልጧል ከሷ እንዴ? እሺ ማርያምን የወለዳት ኢየሱስ ነው እንዴ? አልወጣኝም። ያስገኛት እሱ ነው የፈጠረው። እሺ ኢየሱስ ለማርያም አምላኳ ነው በሚገባ። የሚገርምሽ እንዴት ልጇ ሆኖ አምላኳ ይሆናል? 9 ወር ተረግዞ እንደገና አምላክ ይሆናል? ባትጪ ተረጋጊ። እስቲ መልስልኝ። 9 ወር ተረግዞ እንዴት አምላክ ይሆናል? ሆዷ ውስጥ እያለ ለሷ አምላኳ ነበር ማለት ነው? አምላኳ ነው። ሆዷ ውስጥም እያለ አምላኳ ነው። ታመልከዋለች ልጇም ማለት ነው። በሚገባ ታመልከዋለች። ተረጋጊ። ቶንሽን ቀነሽው። ላቆይ መልስልኝ። ይሄ እኮ ማስረጃ ስጣት። በስነ ስርዓት እንዳታስወጣኝ፣ ሚዩት እንዳታርገኝ። ይሄን ነገር በስነ ስርዓት መልስልኝ። እንዴት ልጅ ለእናቱ አምላክ ይሆናል? ሆድ ውስጥ ተረግዞ 9 ወር። አዳምጪ። አላህ እግሩን ቂያማ እንትኑስ ገሃነም ውስጥ ወደ አላህ እንዳትሄድ። ለምንድን ነው ጥያቄ አትሸፋፍን? እኔ በእስልምና እንደፈለግ ትጠይቀኛለህ። መጀመሪያ ያንተን መልስ። ወደ አላህ ለምን ትሄዳለህ? እኔ አሁን ስለ ክርስትና ነው የጠየቅኩህ። ወደ አንተናና እኔ ጠይቀኝ። መጀመሪያ ጥያቄ እንጨርስ። እንድትረጋጊ ነው። ወደ አላህ ለምን ትሮጣለህ? አልሐምዱሊላህ አላህ አምልኩኝ ብሏል። በስነ ስርዓት ማስረጃ ይሰጣለሁ። እኔ የምጠይቅህን መልስ። ስለዚህ መግባት የሚለው ፈጣሪነት ማሳይ ከሆነ ከሌሊቱ 9 ሰዓት ላይ አሁን እዚህ ሰማይ ውስጥ ነው። ሰማይ ውስጥ ገብቷል። ሰማይን ፈጥሯል። እንዴት ሰማይ ውስጥ ገብቷል እኮ እንዴት ሰማይን ሊፈጥር ይችላል? ሰማይ ውስጥ ገብቷል እኮ እንዴት ሰማይን ፈጠረ? ወንድሜ መልስልኝ። እንዴት ልጅ ለእናቱ አምላክ ይሆናል? በሆዷ ውስጥ 9 ወር አርግዛ አምላክ አለ እንዴ? አምላክ ተረጋጊ። አላህ ይኸውልሽ አሁን ቶንሽ እኮ ነው። ቶንሽ ከባድ ነው። ሰማይ ውስጥ ገብቷል ለምሳሌ። ስለዚህ ሰማይን ልዩነቱ ምንድን ነው? ማርያምን ስትይ ኦኬ ሆዷ ውስጥ በሆነ እንዴት ፈጣሪዋ ሊሆን ይችላል ካልሽ ሰማይ ውስጥ ነው አላ። ስለዚህ ሰማዩን ውስጥ ስለገባ ሰማዩ እንደ ሆድ ቁጠር። መጀመሪያ እኔ ልንገርህ ወንድሜ፣ የኔን ጥያቄ ጨርስና እኔ ደግሞ የአንተን ጥያቄ ያስተናግዳለሁ። እንዴት ማርያምን የፈጠራት ኢየሱስ ይሆናል? እንዴት በሆዷ ውስጥ ሆኖ አምላኳ ይሆናል? አዳምጪሽ። ታዳምጫለሽ? አዎ አዳምጣለሁ። ተናገር። መልካም። ስለዚህ ቃል ሁሉን የፈጠረ ነው። ቃል ሁሉን የፈጠረ ነው። ስለዚህ አምላካችን ቃል አለው ብለን እናምናለን እኛ። ያ ቃሉ ደግሞ የኢየሱስ አምላክ ማን ነው? የኢየሱስ አምላክ ማን ነው? የትየው ተረጋጊ። ሁለት ጆሮ የተሰጠን እኮ አታውርዱኝ፣ ያስረዳኝ። አምላካችን ቃል አለው ብለን እናምናለን። ቃል አለው። ስለዚህ ልጅ ብለን የምንጠራው ኢየሱስ ብለን የምንጠራው ቃሉን ነው። የአምላካችን ቃል አንቺ ቁርአን ላይ ከለም አላህ ብለሽ ምታምኚው ማለት ነው። አምላካችን ሕያው ነው ብለን እናምናለን። ሕያው ነው ወይንም ደግሞ የባህሪ ህይወት አለው ብለን እናምናለን። ህይወቱን ደግሞ መንፈስ ቅዱስ ብለን እናምናለን። ስለዚህ ሶስት ስንል ልቡን፣ ቃሉን እና እስትንፋሱን ወይንም የባህሪ ህይወቱን ነው ሶስት ብለን የምንለው። ስለዚህ ከሶስቱ ቃል የአምላካችን የአብ የባህሪ ቃሉ፣ የመንፈስ ቅዱስ የባህሪ ቃሉ ከዘመናት በኋላ ነቢያትን ሲልክ ከቆየ በኋላ ሁሉን የፈጠረው ቃሉ ከእመቤታችን ከቅድስት ድንግል ማርያም ስጋና ደምን እሷንም ፈጥሮ ስጋና ደምን ተዋህዶ በስጋ ተገለጠ። ስለዚህ ያ የምታዩ ኢየሱስ ከማርያም የተወለደ ስጋና ደሙ ከማርያም የተወለደ ያ ኢየሱስ የምታዩ ከማርያም ስጋና ደምን የተካፈለ በእርሱ የመለኮት ሙላት ያለው ስጋና ደም ከማርያም በፊት ያልነበረ ስጋና ደሙ ነገር ግን ከማርያም በኋላ የተገኘ ስጋና ደሙ ቃል ግን አስቀድሞ እሷንም የፈጠራት የሆነው
አይምን ቃል ስጋን ሲሆን ጸጋና እውነትን ሞልቶ በእኛ ሲያድር ተዋህዶ ተገለጠ ማለት ነው። ስለዚህ ኢየሱስ ምንድነው? ስጋው ቃል ነው። መለኮት የተዋሃደው ስጋ ማለት ነው። መለኮት የተዋሃደው እንዳንቺ ስጋ ብቻ ሳይሆን መለኮት የተዋሃደው ነው። ስለዚህ ያ መለኮቱ ምንድነው? የሁሉ ፈጣሪ ነው። ሁሉን ያስገኘ ነው። ስጋው ግን ከእመቤታችን ከቅድስት ድንግል ማርያም በኋላ የተገኘ ነው። አሁን ጥያቄሽ ተመለሰ ይመስለኝ። እሺ ቆይ አንዴ፣ እኔ የፈለኩት ማርያምን እየፈጠራት ኢየሱስ ነው ወይስ አብ ነው? ኦኬ እግዚአብሔር ነው የፈጠራት። እሺ እግዚአብሔር ከሆነ ማርያም የምታመልከው ኢየሱስ ነው ወይስ እግዚአብሔር ነው? እግዚአብሔር ነው የምታመልከው። እግዚአብሔር ማን እንደሆነ ታውቃለህ? ኢየሱስ እንዴት አምላክ በማርያም ሆድ ይፈጠራል? 9 ወር ለምን ይረገዛል? አምላክ ይረገዛል? ተረጋጊ። ጥያቄዎችሽ ይኸውልሽ እንደዚህ ነው እያልሽ ነው። ለምሳሌ እኔ ልጠይቅሽ፣ አንቺ የምታመልኪው አላህ እግሩን ነው እጁን ነው? ወደ መጀመሪያ ጥያቄ መልስልኛ። ወደ እኔ አምላኬ ሁሉንም ጥያቄዎች ይሰጥሃለሁ ስለ አምላኬ። መጀመሪያ የኔን ጥያቄ እኔ በእስልምና አይደለም የምጠይቅህ በክርስትና ነው። እሺ በእናንተ በክርስትና አንድ ነቢያቶች ኧረ ልጠይቅ ተው እኔ ልጠይቅ ነው የገባሁት።